የምንዛሬ መረጃዎች ስንት ገብቷል የሚለውን ልናካፍላችሁ መረጃን ይዘንላችሁ መጥተናል። እንደተለመደው በአራት ባንኮች ማለትም በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ ዋና ዋና የተባሉትን ዓለም አቀፍ ምንዛሬዎች በስንት ተገዝተው በመሸጥ ላይ ይገኛሉ የሚለውን የአሜሪካ ዶላርን፣ ፓውንድ ስተርሊንግን፣ ዩሮን፣ ስዊስ ፍራንክን፣ የኩዌት ዲናርን፣ የቻይና ዩዋንን፣ የዲራም፣ የሳውዲ ሪያልን እና ሌሎችንም ታዋቂ የሆኑ ዓለም አቀፍ ምንዛሬ ተመኖች በኢትዮጵያ ባንኮች በስንት ተገዝተው በስንት ይሸጣሉ፣ እንዲሁም ደግሞ በእነዚህ ባንኮች በሚዘረዝሩበት ሰዓት ላይ ምን ያህል ተጨማሪ ነገር አላቸው የሚለውን እስከ መጨረሻው ድረስ ካዳመጣችሁን መረጃን የምታገኙ ይሆናል። ቪዲዮ ስትጀምሩ ታዲያ ላይክ ማድረግ እንዳይረሳ። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ትቀላቀሉ ዘንድ በማክበር እየጠየቅን ቀጥታ ወደ መረጃው እናልፋለን። የምንነግራችሁ ዛሬ ምንም እንኳን ዕለተ እሁድ ቢሆንም ትላንትና ሲገለገሉበት የነበረውን የባንኮቹ ምንዛሬም ዛሬም ስለሚውል የቅዳሜው ማለት ነው እሁድም ተግባራዊ ስለሚሆን እስከሚቀየር እስከ ሰኞ ድረስ ትላንት ያለውን ነው የምንነግራችሁ ማለት ነው። አንዱን የአሜሪካ ዶላር በኢትዮጵያ ንግድ ባንክ በ158 ከ83 ተገዝቶ በ162 ከ05 ይሸጣል። ፓውንድ ስተርሊንግ በ208 ከ83 ተገዝቶ በ213 ከ09 ይሸጣል። 1 ዩሮ በ181 ከ55 ተገዝቶ በ185 ከ18 ይሸጣል። የስዊስ ፍራንክ ዛሬ ሐምሌ 12 ላይ በ192 ከ57 ተገዝቶ በ196 ከ43 ይሸጣል። የኩዌት ዲናር በስንት ተገዝቶ በስንት ይሸጣል ካላችሁ በ506 ከ60 ተገዝቶ በ516 ከ73 በመሸጥ ላይ ነው የሚገኘው። የቻይና ዩዋንስ ከሆነ አንዱ የቻይና ዩዋን በ23 ከ00 ተገዝቶ በ23 ከ46 የኢትዮጵያ ብር አንዱ በመሸጥ ላይ እንደሚገኝ ያገኘነው የመረጃ ያሳያል። የዲራምን ስንመለከት አንዱ ዲራም በ43 ከ25 ተገዝቶ በ44 ከ12 ሲሸጥ የሳውዲ ሪያል ደግሞ በ42 ከ30 ተገዝቶ በ43 ከ15 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። ዕለታዊ የውጭ ምንዛሬ ተመን የጁላይ 18 እና 19 ይህንን ሲመስል በውጭ ሀገራት በኢትዮ ዳይሬክት፣ በካሽኮ፣ በቦቲም፣ በወገን ሴንት፣ በላኪ ረሚት፣ በኢትዮፔ፣ በአሪፍ ፔ፣ ባርኪ ሴንት፣ በ50 ሎሚ፣ በደስታ ፔ እና በሞጆ መኒ በተባሉ የዲጂታል ገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላችሁ በዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ6.78% ጉርሻን እንዲሁም ከባንኩ በሚሰሩ ዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክላችሁ ደግሞ የ6.43% ተጨማሪ ጉርሻን ማግኘት ትችላላችሁ በማለት ላይ ይገኛል የኢትዮጵያ ንግድ ባንክ። ቀጥለን የምናልፈው ወደ ሌላው የባንክ መረጃችን ይሆናል። ሌላኛው የባንክ መረጃችን የሚሆነው የአዋሽ ባንክ ነው። በአዋሽ ባንክ ላይ እንደምንመለከተው ከሆነ የአሜሪካ ዶላር በ159 ከ33 መግዣ ሆኖ መሸጫው ደግሞ በ162 ከ52 ነው። ዩሮን በ186 ከ07 ተገዝቶ በ189 ከ80 በመሸጥ ላይ ሲገኝ ፓውንድ ስተርሊንግ ደግሞ በ211 ከ09 ተገዝቶ በ215 ከ31 ይሸጣል። የስዊስ ፍራንክ በ197 ከ14 ተገዝቶ በ201 ከ08 በመሸጥ ላይ ሲገኝ የሳውዲ ሪያል ደግሞ በ43 ከ42 ተገዝቶ በ44 ከ28 የኢትዮጵያ ብር ይሸጣል። ዲራምን ስንመለከት በ44 ከ36 ተገዝቶ በ45 ከ25 ሲሸጥ አንዱ የካናዳ ዶላር በአዋሽ ባንክ በትላንትናውና በዛሬው መረጃ እንደሚያመለክተው በ112 ከ26 ተገዝቶ በ114 ከ51 በመሸጥ ላይ ነው የሚገኘው። በተጨማሪም ደግሞ ዕለታዊ ተመን ላይ የ10% ጉርሻን ከኋላ አስተላላፊ ወኪሎች በኩል ገንዘብ ሲላክላችሁ ስትቀበሉ በካሽ ስትመነዝሩ ከመደበኛው ምንዛሬ በተጨማሪ የ10% ጉርሻን
አዘጋጅቻለሁ በማለት ላይ ይገኛል። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዕለተ እሁድ የሐምሌ 12 ቅዳሜ የነበረውን የምንዛሬ መረጃ ዛሬም በተመሳሳይ እሱን እየነገርናችሁ ነው የምንገኘው። እስካሁን ድረስ አብራችሁ ስለቆያችሁ እጅግ በጣም እያመሰገንን ቪዲዮዎቻችንን ስትጀምሩ ላይክ እንዳደርጋችሁ ተስፋ እናደርጋለን። ለቻናላችንም አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ የባንኮችን የምንዛሬ ተመን እንዲሁም ደግሞ ዕለታዊ የወርቅ ዋጋዎችን በጥሬውም እንዲሁም የተሰሩትን መረጃን የምታገኙበት የዩቲዩብ ቻናል ነው። ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ በማክበር እንጠይቃለን። ቀጥሎ ወደ ሌሎች ባንኮች ነው የምናልፈው። የአቢሲኒያ ባንክ በአቢሲኒያ ባንክም ያለውን የአሜሪካ ዶላርን፣ የፓውንድ ስተርሊንግን፣ የዩሮን፣ የዲራምን፣ የስዊስ ፍራንክን፣ የካናዳንና የሳውዲ ሪያልን የምንዛሬ ተመኖች መግዣና መሸጫ እንመልከት። የአሜሪካ ዶላርን በአቢሲኒያ ባንክ በ159 ከ55 ተገዝቶ በ162 ከ75 ሲሸጥ፣ ግሬት ብሪትን ፓውንድ ደግሞ በ212 ከ20 ተገዝቶ በ216 ከ45 ይሸጣል። ዩሮን ስንመለከት በ186 ከ38 ተገዝቶ በ190 ከ11 ሲሸጥ፣ የዲራም ምንዛሪ ደግሞ በ44 ከ70 ተገዝቶ በ45 ከ60 በመሸጥ ላይ ነው የሚገኘው። የስዊስ ፍራንክን ስንመለከት አንዱ የስዊስ ፍራንክ በ197 ከ65 መግዣው ሲሆን መሸጫው ደግሞ በ201 ብር ከ61 ነው። የካናዳ ዶላርን ስንመለከት በ113 ከ50 ተገዝቶ በ115 ከ77 ሲሸጥ፣ የሳውዲ ሪያል ደግሞ በ44 ከ05 መግዣው ነው። መሸጫው ደግሞ በ44 ከ93 ነው። ይህ ብቻ ሳይሆን ከውጭ ሀገር በዳብሽል፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፔራ ሪያና ሌሎች የገንዘብ ተላላፊዎች በኩል የተላከላችሁን ገንዘብ በባንክ ውስጥ ትቀበሉ እንዲሁም ስትመነዝሩ በአቢሲኒያ ባንክ የተጨማሪ 2% ጉርሻን ማዘጋጀቱን እየገለጸ ይገኛል። በመቀጠል የምናልፈው ወደ ብርሃን ባንክ ነው። ብርሃን ባንክስ በእያንዳንዱ ጭማሪ ምን ያህል አለው? እንዲሁም ዓለም አቀፍ የሆኑት ዋና ዋና ምንዛሬዎችንስ በስንት ገዝቶ በስንት ይሸጣል የሚለውን ስንመለከት የአሜሪካ ዶላርን በ159 ከ72 ገዝቶ በ162 ከ91 ሲሸጥ፣ ፓውንድ ስተርሊንግን ደግሞ በ215 ከ63 ገዝቶ በ219 ከ95 ይሸጣል። ዩሮን በ186 ከ55 ገዝቶ በ190 ከ28 ሲሸጥ፣ ዲራምን ደግሞ በ43 ከ48 ገዝቶ በ44 ከ35 ይሸጣል። አንዱን የአውስትራሊያ ዶላር በብርሃን ባንክ ላይ በስንት ተገዝቶ በስንት ይሸጣል ካለን መግዣው 111 ከ88 ሲሆን መሸጫው ደግሞ በ114 ከ12 ነው። የካናዳ ዶላርንም ስንመለከት በ113 ከ80 ተገዝቶ በ116 ከ07 የኢትዮጵያ ብር በምሽት ላይ ይገኛል። በመጨረሻም ብርሃን ባንክ ላይ አንዱን የስዊስ ፍራንክ በ197 ከ89 ገዝቶ በ201 ከ85 በምሽት ላይ ይገኛሉ። ከባህር ማዶ ገንዘብ ሲላክሉ እንዲሁም ካሹን ስትዘረዝሩ የ10 ብር ጭማሪ በእያንዳንዱ ዶላር ላይ አዘጋጅተናል በማለት ላይ ይገኛሉ። ይህ የብርሃን ባንክ መልእክት ነው። ተመልካች አድማጮቻችን እንግዲህ የተመለከትናቸው የአራት ባንኮች መረጃዎች የሰማችሁትን ያደመጣችሁትን ይመስል ነበረ። በሌሎች እጅግ በጣም ወሳኝና ጠቃሚ ሌሎች መረጃዎች እስከምንገናኝ ቪዲዮአችንን ላይክ ማድረግ፣ ሼር ማድረግ እንዲሁም ሰብስክራይብ ማድረግ አይረሳ። በያላችሁበት መልካም ጊዜ ተመኘን።